አዶናይ ዞሩን አድርጎታል። እውነት ከሰሜን ይመጣል የተባለው የቴዎድሮስ አፈ ታሪክ ከሱ ጋር ይገናኝ ይሆን? የኦርቶዶክሳውያን እንኳን ደስ ያላችሁ። ሰበር ዜና! እቺ በምስሉ ላይ የምትመለከቷት የስውሯ ማርያም ስር የራሷ የጸጥታ ኃይል አለኝ ብላ በዓለም መስከራ ህዝብ ስታስቀጠቅጥ ሹፌሮችን ስታስደበድብ የነበረችው አጸደ ማርያም ማስተዋል የምትባለዋ ግለሰብ በትላንትናው ቀን መንግስት መኖሩን በተግባር አይታለች ማለት ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በተለያዩ መረጃዎች መጥቻለሁ። በዚህ የምንመለከተው በስውሯ ማርያም ምንድን የተከሰተው የሚለውን ነገር አስቃኛችኋለሁ። ሌላው ደግሞ እንግዲህ ሰግጡ ፈምሱ በመባል የሚታወቀው አዶናይ ያው ታውቁታላችሁና አንድ የቤተክርስቲያናችን መርጌታ መዝሙር ነገር እስመ ለዓለም ይባላል በቤተክርስቲያን ያንን እያለለት ይገኛልና እንደው ይሄስ ከቤተክርስቲያን አንጻር ተገቢ ነው የሚለውን እንመለከታለን። ሌላው በጣም በስፋት የምንመለከተው በዚህ ጥሩ አስተማሪ ነገሮችን ያለንበት የጾም ወቅት ነውና እንደው የጸሎት ቅደም ተከተል ጸሎት ከማድረጋችን በፊት ቅድመ ዝግጅታችን ምን መምሰል አለበት? ስንጸልይ የት ነው መስገድ ያለብን? ስንጸልይ የት ነው ማማተብ ያለብን? ሐሳቦቻችን እየተበታተነ ተቸግረናል ስንጸልይ ብዙዎች እያላችሁ ነውና እነዚህ ነገሮች እንዴት ነው መቅረፍ የምንችለው የሚለውን በስፋት እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን ቤቱንም ሰብስክራይብ ማድረጋችሁን እንዳትረሱ። እስቲ በቅድሚያ ለአዶናይ የተዘመረለት ዝማሬ ምንድን ነው? እስመ ለዓለም አዶናይ እንቲክቷቀር መኑ ከማከ ልዑል አስተምር ለነ ሰአልናከ በአሰርቱ ወክልኤቱ አውራዕ አዶናይ እንቲክታቀር መኑ ከማከ ልዑል አይሉ ዘርግብ ኢየሱስ ዘነብረክብ ሐመልማለ ወርቅ አዶናይ እንቲክታቀር መኑ ከማከ ልዑል ይሰግድ ወይፈምስ እስከ ይመጽእ ወርስ ወላይክ አዶናይ እንቲክታቀር መኑ ከማከ ክቡር መኑ ከማከ ልዑል። እንግዲህ እንደተከታተላችሁት ነው። በቤተክርስቲያናችን ስርዓት እንዲህ አይነቱ ነገር ተገቢ ነው ብዬ አላምንም። ምናልባት ቅኔ ማድረግ ይቻላል፣ በቅኔ ማወደስ ማሞገስ ይቻላል። እንግዲህ ይሄ ልጅ ለቤተክርስቲያን ምንድን ነው ያደረገው? ለምሳሌ በሃይማኖት ዙሪያ ስንመለከት ለምሳሌ መዝሙር ሊዘመርላቸው የሚችሉ አካላቶች እንኳን ቢኖሩ በቤተክርስቲያን ምንድን ነው ምን አይነት ስራዎችን ሰርቷል? እና እንደው አንዳንዴ ሰግጡና ፈምሱ ስለተባለ ብቻ ለመታወቅ ሆነ ብሎ በቃ ሰዎችም ቢተቹኝም ባይተቹኝም እኔ ሐሳቤ እስከመጨረሻው የኔ ነገር ልክ ነው ብለን ካሰብን እንዲህ አይነት ነገሮች አንዳንዴ የቤተክርስቲያኒቷን ክብር የሚጠብቁ ነገሮች ብናደርግ የተሻለ ነው ብዬ አስባለሁ። ልጁ በሚናገራቸው በተለያዩ ነገሮች ጥሩ ሊሆን ይችላል። በርካታ ነገሮችን ወጣቶች ላይ ያለው አመለካከቱ፣ አስተሳሰቡ፣ ዘረኝነቱ አይታይበትም። ሁሉንም የሃይማኖት መበላለጥ የለም። ሁሉንም በጋራ የሚያደርገው በጎ ስራዎቹ ደስ ይላሉ። ግን እንደው ይሄንን ወደ ቤተክርስቲያናችን ስናመጣ የኛ ቤተክርስቲያን ስርዓት ያላት ቤተክርስቲያን ናትና ሰዎችን በቅኔ በተለያዩ ነገሮች ልናወድሳቸው ልናሞግሳቸው እንችላለንና እንዲህ አይነት ነገሮች ውስጥ ደግሞ መግባት ባይኖርብን የሚል እሳቤ አለኝ። እናንተም በዚህ ዙሪያ ምን ትላላችሁ? እስቲ ሐሳብ ስጡ። እሺ ወደ ስውሯ ማርያም ምንድን ነው የተከሰተው?
ኦርቶዶክሳውያን እንኳን ደስ ያላችሁ። ሰበር ዜና። እቺ በምስሉ ላይ የምትመለከቷት የስውሯ ማርያም ስር የራሷ የጸጥታ ኃይል አለኝ ብላ በዓለም መስከራ ህዝብን ስታስቀጠቅጥ ሹፌሮችን ስታስደበድብ የነበረችው አጸደ ማርያም ማስተዋል የምትባለዋ ግለሰብ በትላንትናው ቀን መንግስት መኖሩን በተግባር አይታለች ማለት ነው። አሁን በዚህን ሰዓት በቁጥጥር ስር ውላ ምርመራ እየተደረገባት ይገኛል። ስለዚህ ስውሯ ማርያም ሄዳችሁ ብር የከፈላችሁ፣ የተገረፋችሁ፣ የተለያየ በደል የደረሰባችሁ ስልካችሁን ኢንቦክስ ላይ አስቀምጡልኝ፣ እንደዋወላለን። ሁላችሁም እዛ እሷ በታሰረች ቦታ ሄዳችሁ ሁላችሁም ቃላችሁን ትሰጣላችሁ። እንኳን ደስ ያላችሁ። ህግ መኖሩን መንግስት መኖሩን በተግባር አይተናል። ለጸጥታ ኃይሎች እግዚአብሔር ይስጣቸው ከልብ አድርገን እናመሰግናለን። እመቤቴ በለተቀኗ በ21 ተአምሯን አሳይታናለች። ሁላችሁም እስካሁን ከኛ ጋር የነበራችሁ አመሰግናለሁ። እቺ እንደምታዩት ሽፍታዋ በቁጥጥር ስር ውላለች። አመሰግናለሁ። እንግዲህ ስውሯ ማርያም በተለያየ ጊዜ ቪዲዮዎችን ሰርቼላችኋለሁ። በተለይ ከሰዎች የሰማሁትን ወይም ደግሞ ቪዲዮዎች ላይ የተመለከትኩትን ሳይሆን በተለይ በስውሯ ማርያም ራሴ ላይ የደረሰውን ነገር አንስቼ ራሳችን ጉዞ አዘጋጅተን ወደዛ ገዳም ስንሄድ በዚች እንግዲህ በተጠቀሰችው ግለሰብ በርካታ ነገሮች እንደደረሱብን በተለያየ ጊዜ ገልጬላችኋለሁ። ጉዞ መሄድ አትችሉም፣ ውረዱ፣ አታልፉም፣ ከመገናኛ ተብለን መግባት አትችሉም፣ ወደዛም ገዳም ከቤተ ክርስቲያኒቷ ውጪ ካልሆነ ምንድነው ምክንያት ብለን ስንጠይቃችሁ ስርዓተ ቤተ ክርስቲያንን አታከብሩም፣ ስርዓተ ቤተ ክርስቲያንን ሳታከብሩ ነው የምትመጡት የሚሉ ማይመስሉ ነገሮችን ማይሆኑ ነገሮችን ሲነገር እንደነበረና በርካታ ተጋድሎችን አድርገን ወደዚች ገዳም ወደዚች የበረከት ቦታ እንደሄድን ነግሬያችኋለሁና በቦታውም ያሉ ነገሮች ከቤተ ክርስቲያናችን ስርዓት አንጻር የሚደረጉ ነገሮችንም በስፋት ተነጋግረናል። እንግዲህ በርካታ ሹፌሮች፣ በርካታ ግለሰቦች በዚህ ስቃይ እንደሚደርስባቸው እኔ ካየሁት ራሱ መመስከር የሚቻል ነውና አሁን ይቺ እንግዲህ በቁጥጥር ስር ውላ መንግስት ተገቢውን የምርመራ ሂደት አካሂዶ እየተደረጉ ያሉ ነገሮች ከቤተክርስቲያን ስርዓት ውጪ የሆኑ ነገሮች በተለይ በግለሰቦች ላይ የምታደርሱ ይሄንን ሲሆን መቃወም የነበረባት ቤተክርስቲያኒቷ ነበረች። ምክንያቱም ሰዎች ከአንድ ጉዞ ማህበር ከቤተክርስቲያኒቷ ጉዞ ውጪ ወደዚህ መምጣት አትችሉ፣ ይህን ካላደረጋችሁ ወደዚህ ቤተክርስቲያን መሄድ አትችሉም ማለት ቤተክርስቲያን አንዲት ሆና ሰዎች ከተለያየ ቦታ ከክፍለ ሀገሩ ከምኑ ተሰባስበው ሲመጡ ሲከለከሉ ምን ይባላል? ይሄ የቤተክርስቲያን ስርዓት አይደለም። ማን ነው ይሄንን የሚያስከብረው? ሰዎች የግል ጥቅማቸውን የግል ቢዝነሳቸውን ለማጧጧፍ የግላቸውን ነገር ለማድረግ ብዙ ነገሮችን ይሄዳሉና ቤተክርስቲያን እየተበረዘች የሌላት ስርዓት እየመጣ እንዴ ነገም ከነገ ወዲያም እኮ ለምሳሌ የአካባቢ ተወላጆች አንድ ገዳም የሆነ ነገር ታምር ቢፈጠር ሰዎች እዛ ቦታ በእኛ መንገድ ብቻ ነው የምትመጡት ብለው ሊዘጉ ይችላሉና እንዲህ አይነት ነገሮች ትክክል እንዳልሆኑ በተለያዩ ጊዜያቶች በተለይ ስውሯ ማርያም ትፈውሳለች፣ እመቤታችን ለብዙዎች ደርሳለች፣ የብዙዎችን ጎደሎ የብዙዎችን ጭንቀት አቃላለች። ግን ሁልጊዜ ማመን ያለባችሁ እመቤታችን እዛ ቦታ የማዳን ስራዋንም ልታቆም እንደምትችል ማሰብ ያስፈልጋል። ለምን? የቤተ ክርስቲያን ስርዓት ካልተከበረ እግዚአብሔር ሆይታና ጫጫታን የሚወድ አይደለም፣ በቲቮዞ የሚወድ አይደለም። ስርዓቱ እንዲከበር ይፈልጋል። ስርዓቱ እንዲከበር በህጉ በስርዓቱ እንድንጓዝ ይፈልጋል። ይህ ነገር ማይሆን ከሆነ እዛ ቦታ ሌሎችን እኮ በርካታ ሰዎች በርካታ ገዳማትን መጥቀስ እንችላለን። በርካታ ስራዎች የሚሰሩባቸው በርካታ ፈውሶች ይሰጡባቸው የነበሩ ቦታዎች ዛሬ በአግባቡ አለመጠቀማችን ምን አስከትሏል የሚለውን በደንብ ልናስተውል ያስፈልጋል። እንግዲህ ይህች እህት አሁን እንደታሰረች ተሰምቷል። እንግዲህ ምርመራ ተደርጎ መንግስት ተገቢውን እርምት እንደሚሰጥ ተስፋ እናደርጋለን። እሺ አሁን እነዚህን ነገሮች በጥሞና በደንብ ተከታተሏቸው። ለህይወታችን እጅግ አስፈላጊና እጅግ ጠቃሚ ናቸው። አብረን በጋራ እንከታተል። የሁላችሁ ጥያቄ የሆነውን በኢንቦክስም በኮሜንትም የጠየቃችሁኝ፣ አዎ የአብዛኛው ሰው ጥያቄና ራስ ምታት የጸሎት ቅደም ተከተል የትኛው ጸሎት ይጀምራል? መዝሙረ ዳዊት፣ ውዳሴ ማርያም ወይስ የዘውትር ጸሎት? የትኛው ይጀምራል? የትኛው ይቀጥላል? በየትኛውስ እንጨርሳለን? ሁለተኛ ጸሎት ከማድረጋችን ጸሎት ከመጀመራችን በፊት የሚጠበቅብን ቅድመ ዝግጅት የጸሎት ቅድመ ዝግጅት ምንድነው? ሶስተኛ ጸሎት በመናደርግ ሰዓት ሐሳባችን ይበተንና ጸሎቱን ስንጨርስ ነው ወደ ልቦናችን የምንመለሰው። ይሄ እንዴት ይሆናል? ሌላው ደግሞ ተበልቶ የሚጸለይና የማይጸለይ ጸሎት ሳለ ግዴታ እንድንጸልያቸው የታዘዝናቸው ጸሎቶችና በውዴታ ፈልገን የምንጸልያቸው ጸሎቶች የትኞቹ ናቸው? እንግዲህ እነዚህን ሁሉ ሐሳቦችና ሌሎችም ደግሞ ያላነሳዋቸው ሐሳቦች አሉ። በአንድ ቪዲዮ ከተቻለ ካልሆነ ደግሞ በሁለት ክፍል አድርጌ ለዛሬና
ነገ እሰራላችኋለሁ ማለት ነው። እንግዲህ እናንተም ደግሞ አደራ ይህንን ቪዲዮ ኮፒ ሊንክ እያደረጋችሁ ላይክ እያደረጋችሁ ጀምሩት። እሺ ወደ መጀመሪያው ሐሳብ እንግባ። በመጀመሪያ ግን ጸሎት ማለት ምን ማለት ነው? አዎ ጸሎት ማለት ምልጃ፣ ልመና፣ ተማጽኖ ብለን ልንተረጉመው እንችላለን። ተናግሮተ እግዚአብሔር ወይም ደግሞ ከልዑል እግዚአብሔር ጋር መነጋገር ማለት ነው። የተበደለ ድሃ ከንጉሥ ጋር ሄዶ እንደሚጮኸው ሁሉ ሰው ከእግዚአብሔር ጋር የሚጮኻት ጩኸት ጸሎት ትባላለች። ጸሎት ማለት ላለፈው የምናመሰግንባት፣ ለሚመጣው የምንማጸንባት፣ ጌትነቱን የምንመሰክርባትና በደላችንን ደግሞ የምንናዘዝባት ኃይል ናት። የሰው ልጅ ራሱንም ለማስደሰት ፈጣሪውን እግዚአብሔርንም ለማስደሰት ከፈለገ የሚጮኻት ጩኸት ጸሎት ትባላለች። ታዲያ ለሚጸልይ ሰው ደግሞ ዝም ብሎ ሊጸልይ አይገባም። ፍትሐ ነገሥት ሥርዓት አስቀምጦልናል። አዎ አንድ የኦርቶዶክስ ተዋሕዶ አማኝ ጸሎት ከማድረጉ በፊት በመጀመሪያ ማድረግ ያለበት ነገር አንደኛ ፊትን መታጠብ። እጅን መታጠብ በሁሉም የጸሎት ሰዓታት በሰባቱም የጸሎት ሰዓታት የሚመከር ቢሆንም ፍትሐ ነገሥት ግን በተለየ ሁኔታ በሁለቱ የጸሎት ሰዓታት ማለትም በመንፈቀ ሌሊት 6 ሰዓት ላይና በነግህ ማለትም ሲነጋ ሌሊት 11 ሰዓት ላይ እጃችንን ታጥበን እንድንጸልይ አዝዞናል። ይህቺ ቅድስት ቤተክርስቲያን እኮ እጅግ በጣም ትገርማለች። ውሃ በሌለበት ስፍራ ላይ ብንሆን እንኳን በእስትንፋሳችን ወይም ደግሞ በምራቃችን አሻሽተን መታጠብ እንዳለብን ተነግሮናል። አሁን ይሄ ስንሰማው ለሰው ግራ ሊያጋባ ይችላል አይደለ? መጽሐፋችን ግን ምን ብሎ አስቀምጦታል መሰላችሁ? በጥምቀት ከተቀደሰ ሰው የሚወጣ እስትንፋስ ወይም ደግሞ ምራቅ ርኩስ አይደለም ይላል። አዎ በጥምቀት ስለተቀደሰ ምራቁ ወይም ደግሞ እስትንፋሱ ቅዱስ ነውና እጃችንን በእስትንፋሳችን ወይም ደግሞ በምራቃችን እንድናነጻ ታዘዘናል ማለት ነው። የምንታጠብበት ምክንያቱ ደግሞ ምንድነው ያላችሁ እንደሆነ ሰው ከተኛ ዝንየት ወይም ደግሞ ህልመ ሌሊት አያጣውምና በውሃ ፍለጋ ጸሎታችን እንዳይቋረጥ ሲል ነው። እሺ ሁለተኛው ከጸሎት በፊት የሚጠበቅብን ዝግጅት ደግሞ ወገብን መታጠቅ ወይም ደግሞ ቀኒተ ሐቆ በዝናር ይለዋል። ወገብን መታጠቅ የፍጹም አገልጋይነት ምልክት ነው። ታጥቆ የቆመ አገልጋይ የጌታውን ፈቃድ ለመፈጸም ዝግጁ መሆኑን የሚያሳይበት ነው። ጌታችንና አምላካችን ኢየሱስ ክርስቶስ በሕጽበተ እግር ጊዜ የሐዋርያትን እግር ሲያጥብ ካከናወናቸው ከሰባቱ ምስጢሮች ውስጥ አንዱ ወገቡን መታጠቅ ነበር። በጸሎተ ሐሙስ ጊዜም ደግሞ ጌታችን ከመንበርከኩ በፊት ወገቡን ታጥቆ ነበር። ወገብን መታጠቅ ልቦናን መሰብሰብ እንደሆነ አታውቁም እንዴ? ወገብን መታጠቅ መላእክትን በአካል ባናያቸውም እንኳን በቅዱሳን ስነ ስዕላት እንደምናያቸው ወገባችን ስንታጠቅ መላእክትን እየመሰልን ነው። መላእክት በእግዚአብሔር ፊት ታጥቀውት የሚቆሙት ልብስ ኖሯቸው ሳይሆን በሁለት ክንፎቻቸው ከወገባቸው ጀምሮ እስከ እግሮቻቸው የመሸፈናቸው ምሳሌም ነው። በምድር ባለችው ቤተ መቅደስ አገልጋይ ካህናት በሙሉ ወገባቸውን ታጥቀው ወዲያ ወዲህ ሲሉ ማየታቸው እኮ የሰማያውያን መላእክት ምሳሌ ነው። ወገብን መታጠቅ ለጌታ መታመናችንን የምናሳይበት ነው። በመጨረሻም ወገብን መታጠቅ አምላካችን ያዘዘን ትእዛዝም ነው። አዎ ጌታ እኮ በወንጌል ወገባቸው የታጠቀ መብራታቸውም የበራ ይሁን ብሎ አዘዞናልና ነው። እሺ ሶስተኛው የጸሎት ቅድመ ዝግጅት አካል ደግሞ ቀዊም ነው። መቆም፣ በልዑል እግዚአብሔር ፊት መቆም ባለሟልነት ነው። የመድኃኔ ዓለም አገልጋዮቹ ይቆማሉ በፊቱ የሚለውን መዝሙር ረሳችሁት እንዴ? አዎ መቆም ስንል መቆም በእግር ብቻ ሳይሆን መቆም በህሊና መቆም በልቦና ነው። አዎ ቀጥ ብሎ መቆም፣ ከእግዚአብሔር ጋር ለመነጋገር መቆም ያስፈልጋል። ወገኖቼ አስቡት እስኪ እግዚአብሔርን ያክል ጌታ፣ እግዚአብሔርን ያክል ፈጣሪ፣ እግዚአብሔርን ያክል አምላክ ከፊት ቆመን ካልሆነ እንዴት አድርገን ልናነጋግረው እንችላለን? አዎ ከእግዚአብሔር ልንቀበላት የምንፈልጋት አንዳች የሆነች ነገር ካለች ተቀምጠን ሳይሆን ተኝተን ሳይሆን ቆመን ነው የምንቀበለው እኮ። እሺ አራተኛው የጸሎት ቅድመ ዝግጅት ስግደት ነው። ስግደት 3 አይነት ነው። አድንኖ፣ አስተብርኮና ወዲቅ ውስተ ምድር። ልብ አድርጋችሁ አዳምጡኝ። በጸሎት ጊዜ መቆም እንዳለ ሁሉ መስገድ መንበርከክም አንዱ አካል ነው። እሺ ሶስቱንም የስግደት አይነቶች ለይተን እንያቸው። አድንኖ ማለት አንገትን ዘንበል አድርገው ወገብን ሰበር አድርገው የሚያቀርቡት የጸሎት አይነት ነው። በአበይት በዓላት በጌታችንም በእመቤታችንም በግዝት በዓላት መስገድ ስለማይፈቀድልን አንገታችንን ዘንበል ወገባችንን ዝቅ እያደረግን የምናቀርበው የጸሎት አይነት ነው። ሙሉን ማብራሪያ ከርዕሱ እንዳልወጣ የሌላ ጊዜ እመጣበታለሁ። አስተብርኮ ማለት ደግሞ ቀጥታ በጉልበት ተንበርክኮ ቀጥ ብሎ መጸለይ ማለት ነው። እጅግ በጣም የሚገርማችሁ ነገር ይሄ አስተብርኮ ወይም ደግሞ መንበርከክ ፍጹም የሆነ የመገዛት ምልክት ሲሆን ፍጹም የሆነ ተማልሎ ያለበት፣ ፍጹም የሆነ ጸጸት ያለበት፣ ፍጹም የሆነ ፍላጎት ያለበት ጸሎት በመንበርከክ በአስተብርኮ ይገለጻል። ሶስተኛው የስግደት አይነት ደግሞ ወዲቅ ውስተ ምድር ነው። ይሄ ደግሞ መሬትን በግንባር ነክቶ መመለስ ማለት ነው። ይህንን የስግደትና የጸሎት አይነት አብዛኞቻችሁ ታውቁታላችሁ። በተለየ ሁኔታ በሰሙነ ሕማማት ጊዜ በደንብ አድርገን አብዝተን የምንሰግደው አይነት የስግደት አይነት ነው። መቼ እንሰግዳለን ያልን እንደሆነ ደግሞ ማንኛውም ስግደትን የሚያነሳ ነገር ሲኖር እንሰግዳለን። ለምሳሌ በጸሎተ ሃይማኖታችን ለአብ አንድ ስግደት እሰግዳለሁ፣ ለወልድ አንድ ስግደት እሰግዳለሁ፣ ለመንፈስ ቅዱስ አንድ ስግደት እሰግዳለሁ የሚሉት ላይ ስንደርስ እያንዳንዷን እየሰገድን ጸሎቱን እናደርሳለን ማለት ነው።
የእመቤታችን ጸሎት ላይም እናታችን ቅድስት ድንግል ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን የሚለው ላይ ስንደርስም እየሰገርን ጸሎታችንን እንፈጽማለን ማለት ነው። ስግደቶቹንም ደግሞ እንደየስርዓታቸው እናስገባቸዋለን ማለት ነው። ለምሳሌ አበይት በዓላት ሲሆን በአርንኖ እየሰገድን ጸሎታችንን እናደርሳለን ማለት ነው። ከአበይት በዓላት ውጭ ሲሆኑ ስግደት የማይከለከልባቸው ሲሆኑ ደግሞ በአስተብርኮና ወዲቅ ውስጠ ምድር እየሰገድን ጸሎታችንን እንፈጽማለን ማለት ነው። እሺ፣ አምስተኛው የጸሎት ቅድመ ዝግጅት ደግሞ ፊትን ወደ ምስራቅ ማየት መመለስ ነው። አዎ፣ በቅዳሴ ጊዜ ወደ ምስራቅ ተመልከቱ የምንባለው ለምን ይመስላችኋል? ምስራቅ እግዚአብሔር የሚገኝበት ቦታ፣ የገነት ወይም ደግሞ የመንግስተ ሰማያት መገኛ ምሳሌ፣ የአዳም ጥንተ ቦታው በምስራቅ ስለነበረ ጌታችንም የተነሳውና ያደረገው በምስራቅ ነበረ፣ ዳግም የሚመጣውም ደግሞ በምስራቅ ነው። በመጨረሻም ደግሞ በወንጌል ማመናችንን የሚገልጽ ትልቅ የሆነ ጥልቅ ምስጢር ስላለውም ጭምር ነው። እሺ፣ ስድስተኛው ከጸሎት በፊት የሚደረግ ዝግጅት ደግሞ እጅን ወደ ላይ ዘርግቶ መጸለይ ነው። በመዝሙረ ዳዊት በሌሊት በቤተ መቅደስ እጆቻችሁን አንሱ እግዚአብሔርንም አመስግኑ በተባልነው መሰረት እጃችንን ዘርግተን እንጸልያለን ማለት ነው። እጃችንን ከፍ አድርጎ መዘርጋት እኮ እጅ ሰጥቻለሁ ተማርኬያለሁ የማለት ምልክት ነው። እጃችንን ከፍ አድርገን ወደ ላይ ስንዘረጋ ልቦናችንንም ወደ እግዚአብሔር እየዘረጋን ጭምር ነው። እጃችንን ወደ ላይ መዘርጋታችን ከክርስቶስ ስቅለት ጋር አብረን መካፈላችንን ለማስታወስ ነው። አዎ፣ ክርስቲያን የሆነ ሁሉ ከክርስቶስ ጋር አብሮ እንደሞተ ሁሉ ከክርስቶስ ጋር አብሮ የተነሳ ነው። እሺ፣ ሰባተኛው የቅድመ ጸሎት ዝግጅት ደግሞ ዓይናችንን ወደ ሰማይ አንስቶ መጸለይ ነው። አዎ፣ ምድር ፊት ለፊት ሳይሆን ወደ ላይ እያዩ መጸለይ። አዎ፣ አባቶቻችን አንቃዕድዎ መንገለ ሰማይ ይሉታል። ማንኛውም ጸሎት እንባና ፍጹም የሆነ ተማህልሎ የበዛበት ከሆነ ዓይናችን ወደ ፈጣሪያችን ቀና ማለቱ የማይቀር ነው። በሰማይ የምትኖር ሆይ ዓይኖችን ወደ አንተ አነሳሁ ያልነው እኮ መዝሙረ ዳዊት ላይ ለዚህ ነው። የመከራና የውርደት የመጨነቅ ጸሎት የምናቀርብ ከሆነ ዓይናችን ወደ ላይ ቀና ማለቱ የማይቀር ነው። ስምንተኛውና ዋናው የጸሎት ቅድመ ዝግጅት ደግሞ መላ ሰውነትን ማማተብ ነው። አዎ፣ በቀኝ እጃችን የመስቀል ምልክት ሰርቶ ከላይ ወደ ታች ከግራ ወደ ቀኝ ማማተብ። ከላይ ወደ ታች በማተብን ጊዜ ከሰማየ ሰማያት መውረዱን፣ ከግራ ወደ ቀኝ ስናማትብ ደግሞ እኛን ከኃጢአት ወደ ጽድቅ፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን ማምጣቱን እንዲሁም ደግሞ ከሐሳር ከመከራ ወደ ክብር መመለሳችንን እናስባለን። የነገር ሁሉ መጀመሪያ ማመን ነውና እያመንን እናደርገዋለን ማለት ነው። ማማተባችን ምን ጥቅም አለው ያልን እንደሆነ አጋንንትን ድል ለመንሳት፣ አዎ በማማተባችን ከመልካም ሥራ እንድንለይ የሚፈልጉ ክፉ አጋንንትን እንበትንበታለን። ሌላው የምናማትብበት ምክንያት ጠቅሶ ለማሳየት ነው። አዎ የዳንኩበት ምልክቴ ከፊቴ የማይጠፋው አርማዬ ይህ ነው ስንል ነው። ጠቅሶ ማሳየት ማለት ይሄ ነው። ለጠላታችን ጠቅሶ እንደማሳየት ነው። አርማዬ ምልክቴ እያለ አንተ ምንም አታደርገኝም ስንል ነው። ከሁሉም አስቀድሞ ጸሎት ከመጀመራችን በፊት የምናማትብበት ምክንያትም ስቅለተ ሕሊናን ለማሰብ ነው። አዎ የጌታችን የመድኃኔዓለም ኢየሱስ ክርስቶስን የዕለተ ዓርብን መከራ ለማሰብ ጭምር ነው። መቼ እናማትባለን ያልን እንደሆነ ደግሞ ጸሎት ስንጀምር፣ ጸሎት ስንጨርስ፣ በጸሎት መካከል ላይም ደግሞ ነገረ መስቀልን የሚያነሳ ማንኛውም ነገር ሲኖር እናማትባለን። ለምሳሌ መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ የሚያጸናን መስቀል ነው የሚለው ጸሎት ላይ ስንደርስ እናማትባለን ማለት ነው። ስምንተኛ የጸሎት ዝግጅት ደግሞ አንብ ወይም ደግሞ ማልቀስ ነው። በመጽሐፈ መነኮሳት መሰረት ማንባት በሁለት ይከፈላል። የጸጋ ማንባትና የንስሐ ማንባት እንለዋለን። አንብአ ንስሐ፣ የንስሐ ማንባት ወይም ደግሞ የንስሐ ለቅሶ የሚባለው ሰው ከኃጢአቱ በተመለሰ ጊዜ ተጸጽቶ የሚያለቅሰው ለቅሶ ሲሆን፣ አንብአ ጸጋ ወይም ደግሞ የጸጋ ለቅሶ የሚባለው ደግሞ ከማዕረገ ሥጋ ወደ ማዕረገ ነፍስ ለሚሸጋገሩ ቅዱሳን የሚሰጥ ትልቅ ጸጋ ነው። የራሳቸውን ኃጢአት በማሰብ የዓለምን ኃጢአት በመመልከት በክርስቲያኖች ላይ የሚደርሰውን ግፍና መከራ በመመልከትና መጨረሻም ደግሞ ወልደ እግዚአብሔር ያየውን መከራ በማሰብ ትልቅ የእንባ ጸጋ የሚሰጣቸው ናቸው። በነገራችን ላይ ከርዕሴ እንዳልወጣ እንጂ ማንኛውም የሰው ልጅ ጸጋ ሊያገኝባቸው የሚችሉት አራቶቹ ዋና የማልቀሻ ምክንያቶች እነዚህ ናቸው። አንደኛው የራስን ኃጢአት በማሰብ ማልቀስ ነው። ሁለተኛው የዓለምን ኃጢአት በማሰብ ማልቀስ ነው። ሶስተኛው ደግሞ በሰማዕታት ላይ የሚደርሰውን መከራና ግፍ በማሰብ ማልቀስ ነው። አራተኛው ደግሞ የወልደ እግዚአብሔርን ግፍና መከራ እያስታወሱ ማልቀስ ነው። የመጨረሻው የጸሎት ዝግጅት ደግሞ ዘቢጠ እንግድአ ወይም ደግሞ ደረትን መድቃት እንለዋለን። ደረትን እየደቁ መጸለይ የፍጹም ንስሐ ምልክት ነው። በኃጢአታችን ምክንያት ነፍሳችን የደረሰባትን ጉዳትና መከራ በማሰብ የሚደረግ ጸጸትና ለቅሶ ነው። ፊትን መጽፋትና ደረትን መድቃት ከነገረ መስቀሉ አለመራቃችንን ያሳያል። በዕለተ ዓርብ የጌታችንን መከራና ስቃይ እያዩ ደረታቸውን የደቁ እንዳሉት ሁሉ ማለት ነው። ሳይበድል የተበደለ ሳይገድል የገደለ የክርስቶስን ሕማማትና ስቃዩን ረስተን ነገረ መስቀሉን ረስተን በደልን የፈጸምንና ኃጢአት የተገኘችብን እንደሆነ የበለጠ ደረታችንን እየደቃን እንጸልያለን ማለት ነው። አዎ የክርስቶስ ሞቱ ለማን ሆነና እኛ ከኃጢአት የማንድን ከሆነ ክርስቶስ ለምን ተንገላታ? ለምን ያን ሁሉ መከራ ተቀበለ? ለምንስ ሞተ?
በቅዱስ ወንጌል ላይ ደረቱን እየደቃ እየጸለየው ያ ደግ ሰው እኮ እንዴት ተባርኮና ጸድቆ እንደሄደ አይታችኋል ሁላችሁም። እንግዲህ ወገኖቼ ይሄ ቪዲዮ የጸሎት ቅድመ ዝግጅት ቪዲዮ ብቻ ሆኗል ማለት ነው። አዎ ጸሎት ከማድረጋችን በፊት አሁን ከላይ የተነጋገርናቸውን 9ኙን ነጥቦች ስንፈጽማቸው ሐሳባችን እየተበተነ ያስቸገረን ሰዎች፣ ልቦናችን አልሰበሰብ ያለን ሰዎች በሙሉ መፍትሄው ያለ እዚህ ላይ ነው ማለት ነው። አዎ ጸሎት ከእግዚአብሔር ጋር መነጋገር እንደሆነ እንድናስብ የሚያደርጉን ቅድመ ዝግጅቶች ናቸው እነዚህ በሙሉ። ስለዚህ ሐሳባችን የሚበተንብን ሰዎች መፍትሄው ያለ እዚህ ላይ ነው። ከዚህ በላይ ብጨምርበት ቪዲዮ ስለሚረዝም በቀጣዩ ቪዲዮ ግን የጸሎት ቅደም ተከተሎችን በፍትሐ ነገሥትና ሊቃውንት አባቶቻችን በነገሩን መሰረት የጸሎት ቅደም ተከተሎችን የትኛው ይጀምራል፣ የትኛው ይከተላል፣ የትኛው ይጨርሳል የሚለውን በደንብ አድርገን የምናይ ይሆናል። በልተን የምንጸለየው ጸሎት አለ ወይስ የለም? መዝሙረ ዳዊት ላይ በደንብ አድርጌ ትንትን ያለ የመጨረሻ ቪዲዮ እሰራላችኋለሁ ማለት ነው። እንግዲህ አደራ የተለመደው ትብብራችሁ ኮፒ ሊንክ ማድረግ እንዳይረሳ። ይሄ ቪዲዮ ለሁሉም መዳረስ መቻል አለበት ብዬ አስባለሁ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። ዛሬ ደግሞ ከትናንትናው የቀጠለ የጸሎት ቅደም ተከተሎችን እንነጋገራለን። እሺ፣ በትናንትናው ቪዲዮ ላይ ለጸሎት የሚደረጉ ቅድመ ዝግጅቶችን ተነጋግረናል። 10 ለጸሎት የሚደረጉ ቅድመ ዝግጅቶች ሐሳባችን እንዳይበተን ሐሳባችን እንዲሰበሰብ ሊያደርጉ የሚችሉ 10 የጸሎት ቅድመ ዝግጅቶችን ተነጋግረናል። በዛሬው ቪዲዮ ደግሞ የጸሎት ቅደም ተከተሎችን እናያለን። በየትኛው እንጀምራለን፣ የትኛው ይከተላል፣ በየትኛው እንጨርሳለን። እሺ፣ ጸሎታችንን መጀመሪያ ስንጀምር አአትብ ገጽ ብለን ሰውነታችንን 3 ጊዜ አማትበን ነው የምንጀምረው አይደለ? እሱ ማለት ምንድነው እንግዲህ የመጀመሪያው ጸሎታችን የዘወትር ጸሎት ይሆናል ማለት ነው። አሁን ይህንን ቪዲዮ የምሰራላችሁ እኔ ከራሴ ፈጥሬ ሳይሆን ፍትሐ ነገሥት ላይ ያለውን ስለሆነ በደንብ ተከታተሉኝ። የመጀመሪያ ጸሎታችን የዘወትር ጸሎት ነው። የዘወትር ጸሎትን ጨርሰን ያው ጸሎተ ሃይማኖትን እንጀምር አይደለ? የሃይማኖት ጸሎት የሚለውን እርሱን ደግሞ እስከ ስብሐት ድረስ ማለትም ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል እስከሚለው ድረስ እንቀጥልና ይተአኮት ወይሴባ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት እስከሚለው ድረስ ማለትም የእግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘወትር በየጊዜያቱና በየሰዓቱ ምስጋና ይገባል እስከሚለው ድረስ እንጨርስና በአቡነ ዘበሰማያት ዘግተን የእመቤታችንን ጸሎት ሳንጀምር፣ ልብ አድርጉ፣ የእመቤታችንን ጸሎት ሳንጀምር በአቡነ ዘበሰማያት ዘግተን ቀጥታ ወዴት እንሄዳለን ማለት ነው? ወደ መዝሙረ ዳዊት እንሄዳለን። መዝሙረ ዳዊትን ደግሞ በሁለት አይነት መንገድ እንድንጸልየው አባቶቻችን አስተምረውናል። ፍትሐ ነገሥት ላይ ያለውን ግን እኔ እነግራችኋለሁ ማለት ነው። አንደኛው 150ውን መዝሙረ ዳዊት በ5 ቀኖች መክፈል ነው። ማለትም ከሰኞ እስከ ዓርብ ድረስ ባሉት በ5 ቀኖች ስንከፍለው 30 ይመጣል። አንደኛው እሱ ነው። ከዛ ቅዳሜ ቀን መኃልየ ዘሰሎሞንን እንጸልያለን። እሁድ ቀን ደግሞ ሌሎቹን ሁሉንም የነቢያት ጸሎቶች እንጨርሳለን ማለት ነው። አንደኛው የጸሎት ስርዓት ይሄ ነው። ሁለተኛው አይነት ደግሞ ከዚህ በፊት ቪዲዮ ላይ ሰርችላችሁ እንደነበረው ሰኞ ቀን ከ1 እስከ 30፣ ማክሰኞ ቀን ከ31 እስከ 60፣ ሮብ ቀን ከ61 እስከ 80፣ ሐሙስ ከ81 እስከ 110፣ ዓርብ ቀን ከ111 እስከ 130፣ ቅዳሜ ቀን ደግሞ ከ131 እስከ 150 ድረስ እናደርግና ለቅዳሜ ቀን አንዳንድ ሰዎች መኃልየ ዘሰሎሞንን ይጨምሩታል። አንዳንዶቹ ደግሞ ከእሁድ ቀን ጋር አድርገው ሙሉን የነቢያት ጸሎት እሁድ ቀን ያደርጉታል ማለት ነው። ከሙሴ ጸሎት ጀምሮ እስከ መኃልየ ዘሰሎሞን ድረስ ያለውን ሙሉን እሁድ ቀን የሚያደርጉ ሰዎችም አሉ ማለት ነው። ስለዚህ እናንተ በሁለቱም መንገድ መጸለይ ትችላላችሁ ማለት ነው። ቅዳሜ ቀን ከ131 እስከ 150 ያለው መዝሙር የማይበዛባችሁ ከሆነ መኃልየ ዘሰሎሞን የመዝሙሮች ሁሉ ትልቁ የሆነውን መዝሙር ትጨምራላችሁ ለቅዳሜ ቀን ማለት ነው። ያ የማይሆን ከሆነም ደግሞ ለእሁድ ቀን ሙሉን የነቢያት ጸሎት መኃልየ ዘሰሎሞንን ጨምሮ ትጨርሳላችሁ ማለት ነው። እሺ፣ ልክ የየዕለቱን መዝሙረ ዳዊት እንደጨረስን አቋርጠነው ወደ ነበረው ወደ ጸሎተ ሃይማኖት ሄደን የእመቤታችን ጸሎት ያላደረግነው አለ አይደለ? ሰላም ለኪው እርሱን እናደርግና በአቡነ ዘበሰማያት ዘግተን ቀጥታ ውዳሴ ማርያም እንገባለን ማለት ነው። ውዳሴ ማርያምን ደግሞ የየዕለቱን ጨርሰን ቀጥታ ምን እናደርጋለን ማለት ነው? በአቡነ ዘበሰማያት ወይም ደግሞ በአባታችን ሆይ ጸሎት እንዘጋና ወደ ቀጣዩ ጸሎታችን መሄድ እንችላለን ማለት ነው። እንግዲህ ፍትሐ ነገሥት ያዘዘን በዋናነት እነዚህን 3ቱን ጸሎቶች ነው። ጸሎተ ሃይማኖትን ወይም ደግሞ የዘወትር ጸሎት የምንለውን፣ ከዚያ መዝሙረ ዳዊትን፣ ከዚያም ደግሞ ውዳሴ ማርያምን። ከዛ ለምሳሌ አድርጎ ፍትሐ ነገሥት ያስቀመጠልን አለ። ከዚህ በላይ መጸለይ ይፈልጋለሁ የሚል ሰው ካለ አርጋኖን አለ፣ ቅዳሴ ማርያም አለ፣ ውዳሴ አምላክ አለ፣ ድርሳናት አሉ፣ ገድሎች አሉ፣ መልካዎች አሉ። በየቀኑ እነሱን ከዚህ በኋላ ማስከተል እንችላለን ማለት ነው። እሺ፣ እዚህ ላይ ደግሞ በደንብ አድርገን ትኩረት መስጠት ያለብን ነገር ፍትሐ ነገሥት ላይ የተቀመጠ አንድ ነገር አለ። አዎ፣ የብሉይ መጽሐፍት ጸሎቶች ሲሆኑ ለምሳሌ አሁን የብሉይ መጽሐፍት ማለት መዝሙረ ዳዊት የብሉይ መጽሐፍ ነው። የነቢያት ጸሎቶች አሁን የብሉይ መጽሐፍት ናቸው። ለምሳሌ አሁን ወንጌል፣ እነዚህ ውዳሴ ማርያም፣ አርጋኖን፣ ቅዳሴ ማርያም እነዚህ ደግሞ የሐዲስ መጽሐፍት ይባላሉ ማለት ነው። ታዲያ የብሉይ መጽሐፍትን ስትጸልዩ ጸሎታቸውን በሰላም ለኪ ጨርሱ አለ፣ በእመቤታችን የጸሎት ምስጋና ማለት ነው። የሐዲስ መጽሐፍትን ደግሞ ጸሎት ስትጸልዩ ደግሞ በአቡነ ዘበሰማያት ጨርሱ ይልና ድርሰቶች ሲሆኑ ለምሳሌ ሃይማኖተ አበው ሊሆን ይችላል፣ ገድላት፣ ድርሳናት ሊሆኑ ይችላሉ። የተደረሱ ድርሰቶች ሲሆኑ ደግሞ በምን ጨርሱ ይላል? በጸሎተ ሃይማኖት ጨርሱ ይልና ሁሉንም ጸሎቶች ግን ማጠናቀቂያቸው ማን ነው ብሎ ያስቀምጣል ማለት ነው። ሰላም ለኪና
አቡነ ዘበሰማያት ነው ይላል ማለት ነው። ይሄ ማለት በጸሎተ ሃይማኖት የምንጨርሰው ጸሎት ካለ ሰላም ለኪ ብለን አቡነ ዘበሰማያት እንላለን ወይም አባታችን ሆይ እንላለን ማለት ነው። በሰላም ለኪ የምንጨርሰው ጸሎትም ካለ ደግሞ መልሰን በአቡነ ዘበሰማያት እንዘጋዋለን ማለት ነው። ፍትሐ ነገሥት በአጭር አማርኛ ብሉይ ጸልዮ በሰላም ለኪ፣ ሐዲስ ጸልዮ በአቡነ ዘበሰማያት፣ ሊቅ ወይም ደግሞ ድርሰት ጸልዮ በጸሎተ ሃይማኖት የሽልጥ ማሰሪያው ልጥ ነውና ደግሞ ሁሉንም ጸሎት ጸልዮ መጨረሻው በአቡነ ዘበሰማያት ወይም በአባታችሁ ሆይ ይዘጋ ብሏል ማለት ነው። እሺ አሁን የተጠየቁትን ጥያቄዎች ደግሞ እንመልስ። በልቶ መጸለይና መስገድ ይቻላል? አዎ በልቶ መጸለይና መስገድ ይቻላል። ከዚህ በፊት ቪዲዮ ላይ እንደሰራሁት የቅዳሴ ጸሎቶች፣ የኪዳን ጸሎቶች ሲሆኑ ብቻ በልተን ማንጸለያቸው እንጂ ሌሎቹን ጸሎቶች ማንኛውንም ጸሎት በልተን መጸለይ እንችላለን፣ በልተን መስገድ እንችላለን። የት እንጸልይ የት እንስገድ ላልነው ደግሞ ፍትሐ ነገሥት ላይ ሁለቱን ጸሎቶች ብቻ በቤተ ክርስቲያን እንድንጸልይ ታዘዘናል። እነሱም የማታ ጸሎትና የሰርክ ጸሎት ሌሊት 11 ሰዓትና ቀን 11 ሰዓት ላይ ያሉትን ጸሎቶች በቤተ ክርስቲያን ሂደን ጸሎት እንድናደርግ ታዘዘናል። ከነዚህ ውጭ ያሉትን ግን በቤታችን መጸለይ እንደምንችል ተነግሮናል። ይሄ ማለት በቤታችንም መስገድ እንችላለን ማለት ነው። ነገር ግን እዚህ ላይ ደግሞ እንዳትሳሳቱ፣ የሌሊት 11 ሰዓቱንና የሰርክ ሲመሽ 11 ሰዓት ላይ ቤተ ክርስቲያን መሄድ ያልቻለ ሰው ጸሎት ማድረግ አይችልም ማለት ነው? አይደለም። መሄድ ያልቻለ ሰው እግዚአብሔር ሁሉንም የሚያውቅ ሁሉንም የሚመረምር አምላክ ነውና ባለበት ቦታ ሆኖ በቤቱም ቢሆን በስራ ቦታውን ቢሆን ጸሎት ማድረግ ይችላል ማለት ነው። እሺ እንቀጥል። መዝሙረ ዳዊትን 30:30ውን 20:20ውን በየቀኑ የታዘዘልንን መጸለይ ያልቻለ ሰው ምን ያድርግ? ለምሳሌ 10:10 መጸለይ የሚፈልግ ሰው ካለ ለምሳሌ ሰኞ ቀን ከ1 እስከ 10 ያለውን ከጸለየ ማክሰኞ ቀን ከ21 ቀጥሎ ነው የሚሄደው ወይስ ደግሞ የማክሰኞ ነው የሚጸለየው ላላችሁት ፍትሐ ነገሥት ላይ የተቀመጠ ነገር የለም። አባቶችን ጠይቄ ግን ሁለት አይነት መልስ ሰጠውኛል። አንደኛው ጠንከር ያደርጋል ብዬ አስባለሁ። እሺ አንዳንድ አባቶች ጸሎት ስለማይቋረጥ ሰኞ ቀን ከ1 እስከ 10 የጸለየ ሰው ማክሰኞ ቀን ከ11 መቀጠል አለበት። አይ የማክሰኞን ማድረግ አለብኝ ካለ ሰኞ ቀን ሙሉ ማድረግ አለበት። በየቀኑ ልጸልይ ካለ ጸሎት ስለማይቋረጥ ግን ሰኞ ቀን ከ1 እስከ 10፣ ማክሰኞ ቀን ከ11 እስከ 20፣ ሮብ ቀን ደግሞ ከ21 እስከ 30 እያለ መቀጠል ይችላል ያሉኝ አሉ። አብዛኞቹ አባቶች ደግሞ የነገሩኝ ነገር ምንድነው ያሳምናል ብዬ ያሰብሁት ጸሎቶች በቀን የተከፈሉት በምክንያት ነው። አዎ እያንዳንዱ ቀን ራሱን የቻለ ምክንያት ስላለው ሰኞ ቀን ከ1 እስከ 10 የጸለየ ሰው ማክሰኞ ቀን ሄዶ ደግሞ የሰኞን መጸለይ የለበትም። ማክሰኞ ቀንም የሚችለውን ያክል የማክሰኞን፣ ሮብ ቀንም የሚችለውን ያክል የሮብ ቀን፣ ሐሙስ ቀንም የሚችለውን ያክል የሐሙስን ቀን መጸለይ ያለበት። የሰኞን ቀን ካቆመበት መቀጠል ከፈለገ በሚቀጥለው ሳምንት ነው ማድረግ ያለበት ብለው ነግረውኛል ማለት ነው። ስለዚህ እንግዲህ እንዳትሳሳቱ እያደረጋችሁ ለምሳሌ ሰኞ ቀን 3 ስብሐት ብቻ ከ1 እስከ 3 መዝሙር ብቻ የጸለየ ሰው ካለ በሚቀጥለው ሳምንት ነው መቀጠል የሚችል የሰኞውን። ማክሰኞ ቀን ሲገባ የማክሰኞውን ነው የሚጸለየው ማለት ነው። እሺ ይሄ ሁሉም ሆኖ አቅማችን አይፈቅድም። አንዳንድ መዝሙር ሁለት መዝሙር ብቻ ለመጸለይ የምንልም ካለን ደግሞ ፍትሐ ነገሥት ላይ ጠዋትና ማታ የምንጸለያቸውን ጸሎቶች አስቀምጦልናል። መዝሙር 62ን ጠዋት ላይ፣ መዝሙር 140ን ደግሞ ማታ ላይ። ስለዚህ መዝሙረ ዳዊትን ለመጸለይ የሰነፈ ሰው ካለ መዝሙር 62ን ጠዋት ላይ፣ መዝሙር 140ን ማታ ላይ ማድረስ ይችላል ማለት ነው። እንግዲህ ፍትሐ ነገሥት ጠዋትና ማታ እንዲጸለዩ ብሎ ያስቀመጣቸው መዝሙሮች መዝሙር 62ና መዝሙር 140 ናቸው። ከነዚህ ውጪ እንጨምራለን የምትሉ ሰዎች ጸሎት ስለሆነ ብትጨምሩም ይጠቅማል እንጂ ጉዳት የለውም። እሺ እኔ ያላነሳኋቸው ሌሎች ጥያቄ የሆኑባችሁ ሐሳቦች ካሉ ኮሜንት ላይ ታስቀምጡልኛላችሁ፣ ሌላ ቪዲዮ እሰራበታለሁ ማለት ነው። እሺ በቀጣዩ ቪዲዮ ደግሞ በፍትሐ ነገሥት የታዘዝናቸውን 7ቱን የጸሎት ሰዓታትና በእነዚህ የጸሎት ሰዓታት የታዘዝናቸውን ነገሮች በሙሉ አስቀምጥላችኋለሁ። ምን እንድንጸልይ እንዴት እንድንሰግድ እንደታዘዝነ ቪዲዮ ላይ እሰራላችኋለሁ ማለት ነው። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆየን።